ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ በአዲስ ቻናል መጥቻለሁ። ያው እናንተም ሰብስክራይብ አርጉኝ፣ አበረታቱኝ። እንዲሁም የምለቃቸውን ቪዲዮዎች ኮመንትም በመስጠት እንዲሁም ላይክ በማድረግ ሰው ላይ እንዲደርስ አድርጉልኝ። አበረታቱኝ። በዛሬው ቪዲዮ ብሩኬ እንደዛሬው አሳዝኖኝ አያውቅም። ምክንያቱም ሀይሚላ ለማጣት የሄደበት ጉዞ እንደውም በቃ ጭንቀቱ እኔ በጣም አሳዝኖኛል። እሷን ላለማጣት እሷን ለማሳመን የሄደበት ነው። ግን እዚህ ላይ ደግሞ አነጋገሩ ትንሽ ከበድ ይላል። የኔ ልጅ ቢሆንም ባይሆንም እንደዚህ እኮ አይጠየቅም። የኔ ልጅ ቢሆንም ባይሆንም አይባልም። እርግጠኛ ሆኖ ወይ የኔ ልጅ ነው ወይ የኔ ልጅ አይደለም። እሱ ምንድነው ዛሬ ጠንከር ብሎ ይመጣና ዛሬ የሆነ ነገር ሲሉት መለስ ሲልና ነገ ደግሞ ለስለስ ይላል። ዛሬ ደግሞ ተለሳለሰ አመነ ሲሉት ነገ ደግሞ ምክንያቱም ፕራንክ ስለሆነ ወይም ድራማ ስለሆነ ሪል ላይፍ ቢሆን እኮ እንደዚህ ማንም ሰው አያረግም፣ አይደረግም፣ ምርጫ ውስጥም አይገባም። የኔ ልጅ ቢሆንም ባይሆንም አይባልም። እኔ በሷ ቦታ ብሆን አላረገውም። እሷ ግን ያው የቤተሰብ ተጽዕኖ ካለባትም የፍቅር ተጽዕኖ ካለባትም ያው ግዴታ ስለምትወደው ልትቀበል ትችላለች። ግን ዛሬ ተቀብዬው ነገ በትንሽ ነገር ስንጣላ ተመልሶ ሌላ ቦታ እንደማይሄድ ምን ዋስትና አለኝ? ምን ማረጋገጫ አለኝ? የለውም። እና ፍቅር ውስጥ ደግሞ መተማመን በጣም አስፈላጊ ነገር ነው። ካልተማመኑ ትዳር አይዝልቅም። የለም ነገም ሌላ ቦታ ይሄዳል። አሁን ምን ይሆናል? ነገስ ምን ያመጣብኝ ይሆን እያለ ሰው በመሸማቀቅ ትዳር ሊመሰርት አይችልም። እና እኔ ግን ያው አሳዝኖኛል። በጣም ተጎድቷል። በጣም በቃ እስኪ እናንተ ሀይሚ ቦታ ላይ ብትሆኑ ምን አይነት ውሳኔ ትወስናላችሁ? እንደራሳችሁ ያው ሴቶች ስንባል ምንጊዜም የሆነ ነገር አብረን እንኳን መኖር ብንጀምር እየተመለሰ ያኛው የተበደልነው በደል እየመጣ በቃ ሰላማዊ ኑሮ አንኖርም። በሆነ ባልሆነው ያ ነገር ትዝ እያለ ፊታችን ላይ ይመጣል። ስለዚህ በበኩሌ እኔ አይመቸኝም እንደዚህ ያለ ነገር። ግን እናንተ ብትሆኑ ምን ታረጋላችሁ? አብራችሁ እሺ ብላችሁ ትቀጥላላችሁ ወይስ በቃ ይብላችሁ የራሳችሁ ኑሮ ትኖራላችሁ? እስኪ ኮመንት ላይ ጻፉልኝ። አመሰግናለሁ።